ሀና ብቻዋን የአባቷ የሕክምና ወጪ አሳስቧት ስለነበረ እጅግ በጣም እዚያ ሆስፒታል ውስጥ ግቢ ውስጥ ሆና ተጨንቃ እንባ እየተናነቃት አሴል መጣ። አሴልም እንዲህ ሀንዬ እዚህ ነው እንዲ ያለሽው ሲላት፣ አዎ እዚህ ነው ያለሁትኝ ስትለው፣ ምን ሆነሽ ነው ሲላት፣ አይ ምንም አልሆንኩም ባክህን እኔ ለችግርና ለመከራ የተፈጠርኩ ሰው ነኝ ትለዋለች። ማለት ምን ሆነሽ ነው ባክተወኝ አሴል ስትለው፣ እንዴ ችግርሽን ንገሪኝ ምንድን ነው ሲላት፣ ባክህን የአባዬ ሕክምና እኛ እንዳሰብነው አይደለም አለችው። ማለት ሲላት፣ እባክህን እኛ እንዳሰብነው አይደለም በጣም ኦቨር ነው እና እንዴት እንደማረግ አላቅም ስትለው፣ እኮ ምንድን ነው ሀኒ ንገሪኝ ሲላት፣ እባክህን የአባዬ እኮ የሕክምና ወጪ በጣም ሀይ ሆኗል። እናም ወይዘሮ ሜላት የጀመሩልኝ እኮ እኛ እኔ ከከፈልኩት ላይ የተወሰነ ቢያስጨምር ነው ብለው ነው የጀመሩልኝ። ስለዚህ አሁን ደግሞ ሲነግረኝ ወደ 800 ሺህ ብር ዘልቋል ትለዋለች። ምን ይልና እሱም ይደነግጣል። አዎ አሴር ምን እንደማረግ አላቅም ስትለው፣ ታደም ችግር አለው የጀመሩት አሰርሻ አይደሉ እሳቸው ያስጨርሱልሻል ሲላት፣ እሳቸው እኮ የ200 ሺህ ብር እየጎደለ ይመስሏቸው ነው እንደዚህ መሆኑን አያውቁም። አሁን እንደዚህ ከመሆኑ 800 ሺህ ብር መውጣቱን ካወቁ እኮ እንኳን አሁን ለራሱ ተቀይመውኛል፣ ጸባያቸው ተቀይሯል። እንኳን ይሄንን ሰምተው ይሄን ሲሰሙማ ዘልዝለው ነው የሚሰቅሉኝ ስትለው፣ አይዞሽ እባክሽን ፈጣሪ ያውቃል ሀንዬ፣ እኛ እንዳሰብነው ሳይሆን እግዚአብሔር የፈቀደው ነው የሚሆነው። እሱ የሆነ ነገር ሊያስተካክልልን ይችላል፣ አትጨነቂ ይላታል። እባክህን እኔ ለመከራ የተፈጠርኩ ሰው ነኝ፣ የተረገምኩ ሰው ነኝ ስትለው፣ እንደዚህ እንዳትይ ሁለተኛ ብሎ እቅፍ አድርጎ ያጽናናታል። እሺ አሴል በቃ አመሰግናለሁ ትለውና ትሄዳለች። ዶክተር ለወይዘሮ ሜላት ደውሎ እንደሚፈልጋት ይነግራታል። ወይዘሮ ሜላት ደግሞ ምንድን ነው? አይ ፈልጌሽ ነበር ማውራት የምትችይ ከሆነ ሲላት፣ ማውራት እችላለሁ ችግር የለውም ምንድን ነው ስትለው፣ በአካል ብንገናኝ ሲላት፣ ማለት በአካል ዛሬ ነው ስትለው፣ አዎ ዛሬ ሆኑ ይላታል። እና ታዲያ ምን ማድረግ ይችላለሁ? ከስራውን ወደ ስራ ልሄድ ነው፣ ሲሄድ ወደ ስራ በዛው ልምጣ ስትለው፣ እሺ ግን ምንድን ነው ንገረኝ፣ ውጤቱ መጣ እንዴ ስትለው፣ ነው በፍጹም ውጤቱማ መቼ እንደሚደርስ ተነጋግረን የለ ይሄ ግን ስለ ሀና አባት ነው ሲላት፣ ማለት የሀና አባት ምን ሆኑ ስትል፣ አይ ምንም አልሆኑም ብቻ ስለ ሕክምና አንዳንድ ነገር መነጋገር ስላለብን ነው ሲላት፣ እኮ ታዲያ ስለ ሕክምናው ከሆነ ለሀና መናገር ነው፣ ሀና ዘዋለች አይደል እንዴ ስትለው፣ ነው ከእርስዎ ጋር መነጋገር ያለብን ነገር አለ ወይዘሮ ሜላት ሲላቸው፣ ታዲያ ምን የተለየ ነገር አለው ሲላት፣ አይ በአካል ብንገናኝ ነው ስለ ሕክምና አንዳንድ ነገር እንድንወያይ። ምን የተለየ የከበደ ነገር አለው? በቃሽ እመጣለሁ ስትለው፣ ለሀና ብትነግራት ጥሩ ነበር ስትለው፣ ነው ከአንቺ ጋር ነው ማውራት ያለብኝ ይላታል። እሺ በቃ እመጣለሁ አለችው። ስለዚህ በዛ እንገናኛለን ትላለች። እሺ ልና ሰላማዊ ብሎ ስልኩን ይዘጋል። እርግብ ክፍሏ ስልኳ ጋር እየሳቀች ነበረ። በሯ ሲከፈት ስትሰማ የመኝታ ቤቱ ስልኩን ባፏ ድፍት አድርጋ ልክ እንቅልፍ እንደወሰደው ሰው መስላ ተኛች። ሰላምም እኔ ግራ ገብቷት ስትገባ ምን አይነቷ ግንድ ነው እንደው እግዚአብሔር አመጥቶ ይጣልብኝ ተኝታለች፣ ምን አይነት ጉርናት እያለች እንደው ፈጣሪ አደራህን እንደው ይችን ልጅ ግን እንደው እህቷ ነህ ብለህ ቀሪ ህይወቴን ሲኦል እንዳታደርግብኝ ስትል እርግብ ስትላት፣ እንዴ ምን ውጣኔ የተኛችሁ ማትሰማው ትላለች። እርግብም ልክ እንቅልፍ እንደወሰደው ሰው ሆና ትነቃና ምንድን ነው ስትላት፣ ቆይ አንቺ ግን እስከ መቼ ነው የምትተኙ? ሰዓቱን ግን አይተሽዋል ስትላት፣ ማለት እንዴ ተኝተሽ ልትውይ ነው እንዴ? ገና አይደል እንዴ? ኧረ እባክሽ ገና ነው እንዴ? ቀኑ እኮ እየተጋመሰ ነው ትላታለች ሰላም። እና ታዲያ አሁን ለምን ቀሰቀሽኝ ስትላት፣ ተነሽ ቁርስ እንስራ። የምን ቁርስ ስትላት፣ የምንለብሰው ልበልሽ የምንበላው ነዋ ትላለች ሰላምን በቁጣ። የምንድን ነው እንዴ ሰራተኛዋ አትሰራም እንዴ? ለምንድን ነው የምሰራው እኔ ስትላት፣ ሀናን ነው ሰራተኛ የምትይው ስትል፣ ሀናን ስትል፣ አዎ ሀናን ስትላት፣ ሀናማ አልመጣችም ተነሽና እንስራ። እና ታዲያ ሀና ስትመጣ ትስራዋ ስትላት፣ ሰላምም እና ሀና እስከምትመጣ ረመሞት አለብኝ እሱን
አሁን ተነሽና እንስራ ስትላት ትምጣ እባክሽ ራሷ ትስራ ትላታለች። ሰላምም ስለሱ ስትመጣ ትነግራታለች። አሁን ተነሽና እንስራ ትላትና እንዲሁ ምን አይነት መከራ ነው እያለች እርግብም እያማረች ወደ ኩሽና ትሄዳለች። በመሀል የወይዘሮ ሜላት እናት ትመጣለች። ወይዘሮ አስቴር ሜላት በር ከፈተችና ሜላትዬ ብላ ልጇን እቅፍ አርጋ ስትሰማት እንዴ እማዬ እንዴት መጣሽ ስትላት እኔ እኮ እንደዚህ ነኝ፣ ሁልጊዜም ሰርፕራይዝ ነው ማደርግሽ። ቆይ እናንተ ግን ድንገት እየመጣችሁ ልታሳብዱኝ ነው እንዴ ስትላት እንዴ ደግሞ ማን መጣ ስትል ወይዘሮ አስቴር ትመልስላታለች። እንዴ መስፍኔም ድንገት መጥቶ እንደዚሁ አስደነገጠኝ፣ አንቺም እንደዚሁ ስትላት ውይ መስፍኔ መጣ እንዴ ትላታለች። አዎ መጥቷል፣ እሺ እኔ ቁጭ በይ ትላትና እናቷን ቁጭ ታደርጋና ደህና ነሽ ግን እማዬ ስትል ደህና ነኝ ሜላትዬ ትላታለች። ወይ ጉድ የመስፍኔ መምጣት ገረመኝ። እና ሜላትዬ እንዴት ነሽ ግን መስፍኔ መቼ መጣ ስትላት 1-2 ቀን ሆኖታል ስትል አንቺ ግን እንዴት ነሽ እናቴ? ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ ግን ሜላትዬ ስትል ደህና ነን። እንደውም እማዬ ግን እንደው ምን ይሻለሻል ስትል እንዴ ደህና ነኝ እግዚአብሔር ይመስገን ትላታለች። እንደው አንቺ ግን እንደው ምን ይሻልሻል? እሺ ልጆቹ የት ሄደው ነው ስትላት ምናሴ ትምህርት ቤት ሄዶ ነው ስትል እሱ በቃ ሻል ሲለው ወደ ትምህርት ቤት ነው እንደሚሄደው ትላታለች። እንደው በቃ ከወረቀት ጋር ተጣብቆ አዎ እሱ ወደ ትምህርት ቤት ሄደ፣ ቁጭ በል ብለው እንኳን እምቢ አለኝ አለች። እሺ ሰላም ወደ ኩሽና ገብታለች። እና ታዲያ እንዴት ነው የምናሴ ሰራተኛዋ እያከመችውን አላልሽም እንዴ? ለወጉማ ተብሏል። ምን ከሷ የተሻለ እኮ ስንት ሰው አይቶታል እያለ ይኸውልሽ ሜላት ሰው ስለተማረ አይደለም፣ አንዳንዴ ሰው በተማረ በትምህርቱ ሲያክም ምንም መፍትሄ አያገኝም። አንዳንዶች ደግሞ እውቀት ሳይኖራቸው ገና ሲነኳቸው የሚፈውሱ ሰዎች አሉ። ስለዚህ እንደዛ ነው። እባክሽን እናቴ ተይኝ ትላታለሽ። ሜላትም አይምሰልሽ፣ አንዳንድ ሰው እውቀት እያለው ምንም የማያድነው ስንት አለ። አይ እማዬ የባህል ሕክምና ረግሽው እንዴት ስራ ለነገሩ አንቺ እንደዚህ አይነት ነገር መቼ ገባሽና? ሰላምዬ እንዴት ነሽ ግን ስትል እሷ ኪችን ከእህቷ ጋር ቁርስ እየሰራች ነው ስትላት ሰላምዬ እንደዚህ ልብ ገዛች ስትላት አዎ ለማንኛውም መጣው መኝታ ቤት ደርሼ ስትላት አስቴርም እሺ እኔን ጥለሽ ነው የምትሄጂው? መጣው እሺ ብላ ሄደች። ሜላትም ከዛም የሀና አባት ካልጋ ላይ ወርዶ ወንበር ላይ ቁጭ ብሏል። ሀናም ስታያቸው ደነገጠችና እንዲ አባዬ ምን ነው አልጋ ላይ አትሆንም እንዴ ስትለው እረ ልጅ እንደው ቂጤ መቀመጥ አልቻልኩም እኮ ቁጭ ልበል እንደው ከዚህ በኋላ ራሱ ከወጣሁ በኋላ እኮ እየተቀመጥኩ እየመሰለኝ እንዳልተኛ እኮ ፈራው ሲል እረ አባዬ እንዳትቀልድ እባክህን አባዬ ሐኪሙ እኮ ቁጭ አትበል ጋደም በል ብሎሃል ስትለው እኔ አስክሬን ነኝ እንዴ? ተይ እንጂ ልጄ አባዬ ሕክምናውን እኮ እስከመጨረስ ነው። እኔ እኮ አሁን ደህና ነኝ ልጄ ድኛለሁ። ቆይ ለምንድን ነው ግን ሊያናግርሽ የፈለገው